ያንን ጠባሳ ደግሞ መቼም አልረሳውም ያው የ20 ዓመት በቀል አሁን ትዝታ የት ነው ያለችው ትዝታ እንደሞተች ነበር አይደል የምታውቁት ቀብራቸው ተለ እንዴ ለምን ትጠይቀኛለህ ልቀቀኝ ከትዝታ ከግሩም እናት ደም እየተወሰደ ተቀመጭ እንዴ ማንነቴን ታውቃለህ ሲጀምር ተቀመጭ ልቀቀኝ ከሰውነት ውስጥ ያለው ደም በጠቅላላ አልቋል እንዴት ነው ተረጋጋ የምትለኝ ግሩምን እኮ ያየነው ልናጣው እኮ ነው እያልኩ ያለሁት ከዚህ ድራይ በቀላሉ ማምለጥ አይቻልም የሰው ደም ይለመድሽ ሰይጣን እንደሆነ ሻውቅ ሁሉም ነገር ውስብስብ ነው እየሆነ ያለው ያልጠበቅነው ነገር ነው እየሆነ ያለው ተቀመጭ ምን እንደማመጣ ነው ማለት ይበልጥ ካንቺ የምፈልገው ቀላል ነገር ልቀቀኝ ሰምኛልሽ አንተ ብትቀመጭ ይሻል አንተ ማንነቴን ታውቃለህ እኔ ግሩምን ለምንድነው የፈለግሽው እኔን አንድ ነገር ብታደርግ የሚደርስብህን ስለማታውቅ አሁንማ አስላኝ እዚህ ሆነ ቀደፋሻል ጥሩ ከፍልሻለሁ ምናምን አለኝ ተቀመጪ ምን ማለት ነው ሞትክን በራስ ግድ ወደ ቤት ካትጣ ያው ብዙ ደም ፈሶኛል ግርፊያው አለ የሰው ጀርባ አይመስልም ተልጦ ግርፊያው አለ ምን ነው የተለያዩ የህክምና እርዳታዎችም እየተደረጉለት ነው የሚገኘው ማንናት መቅደስ ምንም መቅደስ የምትባል እስካሁን አላውቅም አሁንማ አስላኝ እዚህ ሆነ ቀደፋሻል በአንድ ጉድጓድ ቀብራቸዋለሁ እሺ በአንድ ጉድጓድ ነው መቀብረህ ብትገለኝ ራሱ ከኔ ምንም አይነት ተንፋሽ አታገኝ ፍተኛው አሁን አንተ ግሩም ከዚህ በኋላ ከዚህ በሽታ አገግሞ ይጠቅማል ብለህ ነው የምታስበው ሰምኛለሽ ሰላም ከግሩም ምንድነው የምትፈልጉት ምን ማለት ነው እኔ አይደለም የፈለኩት ነው ልቀቀኝ ከዚህ ድራይ በቀላሉ ማምለጥ አይቻልም ሰማሽኝ አይደለ አዳምጪ ምንድነው የምትፈልጉት ቆይ ቀላል ነገር ካንቺ የምፈልገው ቀላል ነገር ግሩምን ለምንድነው የፈለግሽው ለምንድነው ግሩም ባንቺ እጅ እንዲታከም የፈለግሽው ማለት ምናወራው ቋንቋ አንድ አይነት ቋንቋ ነው አይደል እየተግባባን ያ እኔ እሱ ፈልጎኝ መጣ ታከመ ከዛ በኋላ ደስተኛ እንደሆነ በአገልግሎት አሰጣጣችን ደስተኛ እንደሆነ ነገረኝ ከዛ በኋላ ግሉ ዶክተር መሆን እንደምችል ጠየቀኝ ጥሩ ከፍልሻለሁ ምናምን አለኝ እሺ ብዬ ተስማማው አውቀሽኛል ማለት ምን ማለት ነው ሽመልስ ነኝ እና ሽመልስ ይሆንክ እንደሆነስ የግሩም ቀኝ እጁ ግሩም እንደሚል ቀኝ እጁ ሆንክ ግራ እጁን አይመለከትም አስጨርሽ ከዚህ ቤት መውጣት ነው የምፈልገው ሃይ እንዴ አስጨርሽኝ ዶክተር ትሰምኛለሽ ሜቢ እኔ ለመዋሸት ፈልገሽ ከሆነ እንደዛ ያወራሽ ያለሽው ግሩም ከኔ የተደበቀ አንዳች እንቅስቃሴ የለውም አንቺ እንደምትዩ ግሩም አንቺን ፈልጎ እንዳልመጣ አውቃለሁ አንቺ ነሽ አሁን ቀድም ያልኩሽን ስራውን እንደምታቂ ልትደግፊው እንደምትፈልጊ በዚህ ስራ ውስጥ ከጎኑ መሆን እንደምትፈልጊ አንቺ ደግሞ በህክምናው ዘርፍ ለሱ የሚያስፈልገውን ትሪትመንት መስጠት እንደምትፈልጊ ነግረሽ የመጣሽው አንቺ ነሽ ወዴት ይሄንን ደግሞ እኔ አላቅም ወዴት ይሄድኩ እንደሆነ አፍሽን ዝጊ አታስፈራራኝ ነኝ አፍሽን ዝጊ ገና ከዚህም በላይ ያደርጋለሁ ማለት ምን ልታደርግ ፈለክ እሱም በተግባር አሳይሻለሁ ብዙ ማውራት አልወድም ብዙ ከመፎከር በተግባር አሳይሻለሁ አንድ ጥያቄ ይሄንን አላማ ይዘሽ ስትመጪ እንዳወራሽው እውነት እሱን ለመደገፍ እውነት እሱን በስራው ላይ ሰፖርት አርገሽ ጠንክሮ ስራው ላይ ፎከስ እንዲያደርግ ለማድረግ ሳይሆን ግሩምን እጅሽ ላይ ማስገባት ስለፈለግሽ ነው ምንድነው የምታወራው ስለምን እጅ ማስገባት እጅ ማስወጣት ነው የምታወራው አዎ ሰምኛለሽ ሁሉንም ነገር አውቄዋለሁ በእናትህ ይኸውልሽ መልስ ፈልገሽ የመጣሽውን እያንዳንዱን ነገር አውቄዋለሁ ምንም ሰምኛለሽ በኔ እጅ ላይ ያለሽ አሁን አብቅቶልሻል ስለዚህ ለምንድነው ግሩምን የፈለግሽው አንድ ጥያቄ ልጠይቅሽ መቅደስን ታውቂያታለሽ መቅደስ ማንናት መቅደስ መቅደስ የምትባል እስካሁን አላውቅም አይደለ ስሙ ራሱ ዛሬ አንዴ ሰማሽው መቅደስ የሚለውን ስም ራሱ ዛሬ ነው የሰማሽው ሳስበው የምትባል ሰው አላውቅም አረ ጭራሽ ወዴት እያመራህ እንደሆነ እኔ አላውቅም በቃ እኔ በሰላም እንድንለያይ ነው የምፈልገው መጠየቅ የሚፈልገውን ነገር ራሱ ግሩም መጥቶ ይጠይቀኝ ከዚህ በላይ ምንም ማድረግ አልፈልግም በቃ አንድ ፎቶ ላሳይሽ በቀላሉ ለምን ዝም ብለን እንለፋለን የሚቀል ይመስለኛልና ትላንት የሆነ መንገድ ላይ ስትሄጂ ያው ድንገት ልጆች ያዩሽና ፎቶ ነገር አነሱሽ ማለት ያው ላሳይሽ ተረጋጊ ፎቶ አነሱሽና ለምን ነው ሲጀመር ለምን ነው ፎቶ የምነሳው
ለምንድን ነው ያለ ፍቃዴን እንደዚህ የምትሉኝ? አይ ወንድማቸውን ዶክተር ድንገት ሲያዩ ውጪ ላይ ደስ አላቸውና አነሱ። ገብቶሻል አይደለ? ምን ማለት ነው? ደስ ብሏቸው አነሱሽ ማለት ያው ዶክተራችንን ብለው ምናምን ማለት ነው። ይሄ ፎቶ እንዴት እንደዚህ ታደርጋላችሁ? ሲጀመር ያለ ፍቃድ እንዴት ሰው ፎቶ ታነሳላችሁ? ከመቅደስ ጋር ትተዋወቃላችሁ? የሆነ እንደ እህት ስትተቃቀፉ ራሱ በቃ የሚገርም ነውና ስለዚህ ዶክተር አብቅቶልሻል። ምን ማለት ነው አብቅቶልሻል? እንዴ ከሰው ጋር እኮ በብዙ መንገድ ትገናኝ ትችላለህ። እና ለምን አላ በቃ እሷ ዘመዴ ናት ማለት ማን ናት ዘመድሽ? አሁን ያሳየኸኝ ፎቶ ዘመዴ ናት። በቃ እኛ ጋር መጣች፣ አብረን ወክ እያደረግን ነበር፣ አለቀ። እንዴ ምን ያለ ፍቃድ አንዲት ዶክተር ሆስፒታል ሌላ ማታውቀው ሌላ ሆስፒታል ሄዳ ከፔሸንት ጋር መንቀሳቀስ ትችላለች? ፔሸንትን ሰላም ማለት ከፔሸንት ጋር እንደዚህ ማውራት እንደዚህ ቀርበሽ ማውራት ዘመድሽ ናት? አዎ ዘመዴ ናት። ማን እንደሆነች ታውቂያለሽ? እሷ የግሩም ሚስት ናት። ምን አታውቂም? እኔ አላውቅም ነበር። እኔ አልነገረችኝም። እንዴ ሲጀምር እንደዚህ በቅርበት ምናምን አውርተን አናውቅም ነበር። ትሰሚኛለሽ ሰላም? ከግሩም ምንድን ነው የምትፈልጉት? ስሚ፣ ምንድን ነው የምታስፈራረኝ? ከግሩም ምንድን ነው የምትፈልጊው? ምንድን ነው? ለምን ዓላማ ነው የመጣሽው? ሰሚኛለሽ? ሁሉንም ነገር ማታወሪ ከሆነ እዚሁ ልቀቀኝ! እንዲህ ልቀቀኝ! ስለዚህ ተናገሪ። ልቀቀኝ! ምንድን ነው ከግሩም የምትፈልጊው? ምንም ፈልጌ አላውቅም። እኔ ከሰው ከማንም ምንም ፈልጌ አላውቅም። በቃ ከመቅደስ እስካስ ዓላማችሁ ምንድን ነው? አሁን ስሚ፣ እያንዳንዱን ነገር እንድትነግሪኝ ይፈልጋሉ። እያንዳንዱን ነገር፣ አለበለዚያ ግን የሚከተልሽን ማሳየሽ ይሆናል። አለበለዚያ ምን ልታመጣ ነው? ምን እንደማመጣ ላሳይሽ? ምንም እንደማመጣ ላሳይሽ? ምንም አታመጣ። ተቀመጪ። ልቀቀኝ! ተቀመጪ። ምን እንደማመጣ ነው ማለት ይፈልጋል? ምን እንደማመጣ ነው ማለት እኔ በወንድሜ ቀደረቅ መቼ ብዙ ውድፍሽ ወንጀል ነው እየሰራ ያለው። ልቀቀኝ! ወንጀል? የትኛው ወንጀል? በወንድሜ አልደራደርም። እዚህ ውድፋሽና ትክክለኛውን ቅጣትሽን እንድታገኝ አድርጋለሁ። አንድ ምንድን ነው ከግሩም የምትፈልጊው? ለምንድን ነው በዚህ ልክ የክፋት ዓላማችሁን ይዛችሁ በሱ ዙሪያ እያንዣበባችሁ ያላችሁት? አንድ በአንድ ያውኑ ጥፊ ወዴት እንደሚቀየር ታውቂያለሽ? ሽመልስ ልቀቀኝ! በጉልበት እንድለቀሽ ነው እየፈለግሽ ያለሽ? እኔን አንድ ነገር ብታደርግ የሚደርስብህን ስለማታውቅ። ጥሩ፣ በጣም አሁን ወደ ትክክለኛው ማንነትሽ እየመጣን ነው። እሺ ምን ይደርስብኛል? እባክሽን። ወይኔ ፈራው፣ ንገሪኝ። ምን ይደርስብኛል? እኔን ስለመታኝ ምንም የምታገኘው ነገር የለም። አንድ ነገር ልንገርህ፣ ገና ከዚህ በላይ የማደርገው ነገር አለ፣ ብዙ ነገር። ጥሩ ታዊ፣ ስልኩን ሁሉንም ነገር አጣሩልኝ፣ ቦርሳ ውስጥ ያለውን ነገር ሁሉንም ነገር። እሺ ምን ታደርጊያለሽ? በእናትሽን ምን ታደርጊያለሽ እያልኩሽ ነው። ትሰምኛለሽ? አይን እያየ ካሁን በኋላ አንዳች ወንድሜ ላይ አንዳች ጥረት እንድታርጉ አልፈቅድላችሁም። እድሜ ለታምራት ሁሉንም ነገር ማወቅ ችያለሁ። አይኔን ገልጬ እንዳያችሁ ያደረገኝ እሱ ነው። ሁሉንም ነገር አዎ፣ ሰምኛለሽ? ምንድን ነው? እሺ ቆይ ምንድን ነው ዓላማሽ? ያንቺ ዓላማ ምንድን ነው? ይዘሽ የመጣሽው ይዘሽ የተነሳሽው ነገር ምንድን ነው? የኔ ዓላማ እንድናገር ነው የምፈልገው። እነግርሃለሁ። ወደሽ ሳይሆን በግድሽ በደንብ እነግርሃለሁ። ወደሽ ሳይሆን በግድሽ ትናገራለሽ። ምንም ስላስገደድከኝ አይደለም የምናገረው። እሱን አሳይሻለሁ። ይሄንን ፊትሽን ሳበላሽልሽ ወንድሜን እንዴት የተደረገውን ሁሉን ነገር ቆጥሬ አንቺን ሳስከፍልሽ ያኔ ወደሽ ሳይሆን በግድሽ ትናገራለሽ። ስልክሽም ሁሉም ነገር እየተፈተሸ ነው። አዎ እኔ ቅድም እንዳልኩሽ ለመረምር ወንድሜ እንደዚህ ሆኖ እንድናወራ አይደለም። እንደ ዶክተር ሳይሆን የጠራሁሽ እንደ ወንጀለኛ ነው። ለምን? ሁሉንም ነገር ስላወቅኩ። ከመቅደስ ጋር እኛ በምናውቅበት ደረጃ እንደማትተዋወቁ እናውቃለን። አንድ ከመቅደስ ጋር
እንደ እህት ተቃቅፋችሁ ተደጋግፋችሁ ስታወሩ አይተናል። ከዚህም በፊት የተገኘ የቪዲዮ ማስረጃ አለ። እዛ ሆስፒታል ውስጥ ስንጠይቃቸው ሪሰፕሽኖቹ በተደጋጋሚ እንደምትመላለሺ በተደጋጋሚ ደግሞ የኛ ሰዎች አለመኖራቸውን እያየሽ ትሄጃለሽ። ካሜራዎቹ ውስጥም ገብተሻል። አንድ ለምንድን ነው የምትሄጂው? ሁለት መቅደስ ከግሩም ጋር 3 ዓመት ያክል ኖራለች። አሁን አርግዛለታለች። ምንድነው የሚያስቅሽ? ምንድነው የሚያስቅሽ? መሳቅ ከፈለኩስ መሳቅ ስለፈለኩ ሳቅኩ። ሳቂ። አዎ ሳቂ። ይሄ ሳቅሽ ገና ያንገበግብሻል። ስለዚህ አሁን ቀጥይ። ቆይ ታምራት ምንድነው ያላችሁ? ምንድነው የነገራችሁ? ስራችሁን ሁሉንም ነገር ነገር አዎ ታምራት ምን ያውቃል ብለህ ነው እንደዚህ እንትን ያልከው? እንዴት አወቅሽ? ታምራት ምን ያውቃል ማለት ምን ማለት ነው? እሺ ይወቅ ግን ከኔ በላይ ምንም የሚያውቀው ነገር የለም። ቀላሉ ነገር ያንቺን ትክክለኛ ጭንብል በግ መሳይ ተኩላ መሆንሽን ማወቃችን ራሱ በቂ ነው። ሌላውን እያነፈነፈን እንደርስበታለን ስራችን ስለሆነ ችግር የለውም። ምንም እንደማታመጡ ልንገርህ። ከዛ በኋላ ከታምራት ውጪ ደግሞ በጣም ብዙ ነገር ልነግርህ እችላለሁ። ችግር የለውም። ትነግሪኛለሽ ወደሽ ሳይሆን በግድሽ። ለምን እንደሆነ ታውቂያለሽ? እኔ ላጣራ፣ ግሩም ደግሞ ለራሱ ስላንቺ ሁሉንም ነገር ደግሞ ከኔ በላይ ስለሚያውቅ ልባት ይሰጥሻል። ቀጥያው በአጋጣሚ ምናምን የተገናኘ እንዲመስል ይችላል። አልመሰለኝም። እኔ ግን የመጣሁት ለበቀል ነው። ሰሞኛለ ስንት ዓመት ስለፋበት የነበረውን ነገር ልበቀል ነው የመጣሁት። ምንድነው የምትበቀው? የምበቀለው የአባቴን ደም እንዳፈሰሱት የነሱንም ዘራቸውን ዘር ማንዘራቸውን ጨርሼ ልበቀላቸው ነው የመጣሁት። ማን ነው የአባትሽ እንደሚያፈሰሰው? የአባቴ እንደሚያፈሰሰውማ ተሰማን ታውቀዋለህ? የግሩም ወላጅ አባት ማለት ነው። አውቀዋለሁ። ያ የተረገመ ሰውዬ አይኔ እያየ ነው አባቴን ከፎቅ ላይ ወርውሮ የገደለው። ስለዚህ እሱን ለመበቀል ነው የመጣሁት በግሩም ማለት ነው። ስንት ዓመት ሙሉ ስጠብቀው ነበር ይሄን ጊዜ። እና ተሰማን ለመበቀል በግሩም መጣሽ? አዎ በልጁ መበቀል አለብኝ። አባትነት ምንድነው? አባትነት በማቀው በአባቴ ነው። አባቴን ስላሳጣኝ ደግሞ ልጁን አሳጥቼ አሳየዋለሁ። ተሰማ ማለት አሁን እስር ቤት ነው ያለው። ያሳሰርነውም እኔና ግሩም ነን። ወንጀለኛ ስለሆነ ምንም አድርጎ ሊሆን ይችላል። ለገዛ ሚስቱ የማይራራ ለገዛ እናቱ የማይመለስ መጥፎ ሰው አውቃለሁ። ምንም አድርጎ ሊሆን ይችላል። ከግሩም ጋር ምን ያገናኘዋል? በዚህ ልክ ድራማ መስራት ምን ያገናኘዋል? ተሰማን እኛ ከወራት በፊት አድነን ስንይዝ አንቺ እኮ ከዓመታት በፊት ነው ከግሩም እጅ ነበርሽው። ከግሩምን የግል ዶክተር ሆነሽ የመጣሽው። እና እኮ ተሰማን እኮ የዛሬ 20 ዓመት እኮ አባቴን እያየሁ ነው የገደለው። እያየሁ ያንን ጠባሳ ደግሞ መቼም አልረሳውም። ያው የ20 ዓመት በቀል ወላጅ አባቴ እኮ ነው። እና ዝም ብዬ እንዳይለው እንዴት የምጠብቀው? እሺ ቀጥይ እስኪ ልስማሽ። ቀልዳችሁ አያልቅም መቼም። ምንም ቀልድ አይደለም። እዚህ ጋር ያያዝኩት ቀልድ አይደለም። ትልቅ ነገር ነው። ዋጋ የሚያስከፍል ትልቅ ነገር። የኔ አባትና የግሩም እናትና አባት ጥቁር ማህበር የሚባል ማህበር ነበራቸው። ምንድነው ጥቁር ማህበር? በጣም ክፉ ነገር የሚሰሩበት ማህበር ማለት ነው። በቃ ጥቁር ማህበር ነው የሚባለው? አዎ። እሺ። ስለዚህ እዛ ላይ አባቴም አባል ነበረ፣ የሱም አባትና እናት ነበሩበት። ብዙ ሰዎችን በቃ ሰፊ ማህበር ነው። ብዙ ነገር የሚሰራበት ብዙ ወንጀሎች ነበረችበት። አዎ ነበሩበት፣ ሁሉም ነበሩበት። እሺ። ስለዚህ እዛ ማህበር ላይ ብዙ ነገር፣ ብዙ ወንጀል፣ ብዙ ክፉ ነገር፣ በጣም መጥፎ ነገሮች ይሰሩበት ነበር። ስለዚህ ያንን ደግሞ እዛ ላይ የነበረውን ነገር ደግሞ ራሱ ለማስተዳደር ሲል የግሩም አባት የኔን አባት ገድሎ ከዛ አስወገደው ማለት ነው። ማለት ምን ፈልጉ? ያንን ማህበር የበላይ ሆኖ እንዲነግስ ፈልጎ ነው። ሌላ ምን ይፈልጋል? እሺ። ስለዚህ የአባቴን ደም ለመበቀል
ስል እኔም እዛ ማህበር ውስጥ ገብቻለሁ። እዛ ማህበር ውስጥ እኔም አለሁበት። እዛ ግሩምን እንዴት ነው የማገኘው ምናምን እያልኩኝ ብዙ ነገር ሳቀድ ነው የኖርኩት ማለት ነው። ስለዚህ ምን ማድረግ ጀመርኩኝ? በቅርበት ሆኜ መከታተል ስላለብኝ የግል ዶክተሩ እንደሆን ተመካከርን። እሱም ፍቃደኛ ሆነ፣ እንደሚከፍለኝም ነገረኝ። እንዴት አገኘሽው? መጀመሪያ ነገርኩ እኮ በጣም ብዙ ጊዜ ስከታተለው ነበር። ከዛ እንዳጋጣሚ በሆነ አጋጣሚ እኛ ሆስፒታል መጥቶ ነበር። ስለዚህ አጋጣሚዎች እኔ እሱም በደንብ እንዳገኘውና ብዙ ነገር ያቀድኳትን ነገር እንዳደርግ አጋጣሚ ፈጠረልኝ ማለት ነው። እሺ ለጊዜው እንዲያድነው ብዬ ጥሩ መድኃኒት ሰጠሁት ወደኔ ለመሳብ ማለት ነው። ስለዚህ በእኔ ተማመነብኝና ጥሩ ሰው አግኝቻለሁ፣ ጥሩ ዶክተር አግኝቻለሁ ብሎ እኔን ቀጠረኝ ማለት ነው። ለራሱ የግል ዶክተር ሆንኩኝ ማለት ነው። ስለዚህ እንዲተማመንብኝ ብዙ እየቀረብኩኝ ያማከርኩት ምናምን ያው ሳይታመም እኔ ጋር ይመጣ ነበር ለሙሉ ጤና ምርመራ ምናምን። ከዛ እኔ ምን አደረኩኝ? ለምን እንደዚህ በ6 ወር በምናምን በአመት ምናምን ከምትመጣ በቅርበት አንተ ለህዝቡ አስፈላጊ ነህ ምናምን ብዬ ሰበኩትና እሱም አመነኝ፣ በቀላሉ አመነኝ። ያው ሲያየኝ ባለሙያ ነኝ፣ እኔ የምሰጠው መድኃኒቶች ምናምን ይቀበላል። ቅድም ያሳየኝ ፎቶ ደግሞ መቅደስ ማለት ለዚህ ሴራ ያዘጋጀው ሰው ናት። እሺ ዘመዴ ምናምን አይደለች፣ ለዚህ ሴራ ያዘጋጀው ሰው ናት። እሷም እንደዚሁ ተበድላ ስለነበረ አጋጣሚዎች ፈጠርኳት። በውስጤ ግን የሆነ ሰው እሱ ጋር አስጠግቼ በቅርበት እንዲከታተልልኝ እንደምፈልግ በጣም ሳቅድ ነበር። በውስጤ ይዤው ነበር። ነገሮች ተመቻችተውልኝ መቅደስን አገኘኋት። ስለዚህ መቅደስ ደግሞ ተለሳልሳ ገብታ በቃ እንደምትወደው ሆና እንዲወዳት እንድታደርግ ነገርኳት። ተነጋገርን ማለት ነው። ሁለታችንም ምንድን ነው የምፈልገው? በቀል ነው የምፈልገው። በቀል ማለት ግሩምን መግደል? አዎ ግሩምን መግደል። እንደገና እዛ ጋር ያሉትን የጥቁር ማህበር ላይ ያሉትን ደግሞ እሱ የሚከታተላቸው ሰነዶች አሉ። እሱን ሰነድ ማግኘት አለብን። እና ይሄ ሁሉ ነገር መቅደስ ለምሳሌ የግሩም እጮኛ ሆና ሪሌሽን ውስጥ ከገቡ 3 አመት ያክል አንቺም ወደ 4 አመት እየሞላሽ ነው። በዚህ ጊዜ ውስጥ በቀላሉ በአንድ መርፌ እሱን ማስወገድ ትችላለሽ። እችል ነበር። ለምን ቆያችሁ? ይናል የቆየ ነው በጣም ብዙ ነገር ስላለ። ምን ብዙ ነገር? ምክንያቱም እኔ እሱ ግሩም መሆኑን ካወቅኩ ጀምሮ በአንድ መርፌ አድርቄ እዛ ልወረውረው እችል ነበር። ግን አውቃለሁ። ለምን ቆይሽ ታዲያ? እሱን እኮ ነው እየጠየኩሽ። በቀላሉ እንዲሆን አልፈልግም። አንደኛ እንዲሰቃይ ይፈልጋሉ፣ ብዙ ነገር እንዲሰቃይ ይፈልጋሉ። ሁለተኛ ደግሞ ማህበሩ ያ የጥቁር ማህበር ያልኩ ማህበር ሰነዶች አሉ፣ እሱ ጋር ፋይሎች አሉ። እሱን ማምጣት አለብን፣ እሱ መገኘት አለበት። ሌላው ነገር ደግሞ ተተኪ ያስፈልገዋል። ማለት የጥቁር ማህበር የራሱ መመሪያና ህግ አለው። ይሄ መወራረስ ተተኪ ያስፈልገዋል። በቃ ንግስና የሚቀበል ያስፈልገዋል፣ የሚያስቀጥል ያስፈልገዋል። ስለዚህ ተተኪ ስለሚያስፈልገው ያንን ነገር ሌላ ተጨማሪ ነገር ማድረግ እንዳለብን ስላሰብኩ ነው እንጂ በቀላሉ አድርቄ መገላገል እችል ነበር። ለበቀል ብቻ አይደለም፣ ብዙ ምን አደርገው ነገር አለ። ስለዚህ ለዛ ለማህበሩ ስል ነው የቆየሁት እስካሁን ድረስ። ያንን ተተኪስ እንዴት ነው የምታገኙት? ያንን ተተኪ የምናገኘውማ አሁን መቅደስ የምትባለው እጮኛው እርጉዝ እንደሆነች ታውቃለህ አይደል? ታዲያ እርግዝናው እንዴት መጣ? ሲጀመር እርግዝናው የጥቁር ማህበሩ እቅድ ነው እያልሽኝ ያለሽ? አዎ። ለምን ይሄን ያልጠበቀ ታዲያ ጥቁር ማህበራችሁ? ያን ይሄንን ልጅ ለማግኘት ለምን ይሄን ያልጠበቀ? በቃ አሁን ላይ የሚያስፈልገው ከግሩም ዘር ማለት ከግሩም ዘር እንዲገኝ ነው የሚፈልገው። ለምን? ምክንያቱም የተሰማና የተስታ ልጅ ስለሆነ ግሩም። ስለዚህ ያ ማህበር ደግሞ
ተተኪ ስለሚያስፈልገው መጎራረስ ስለሚያስፈልገው የደም ውርስ ስለሚያስፈልገው ብዙ ነገር አድርገናል ከመቅደስ እንዲወለድና ያህ ልጅ እንዲነግስ እንዲከብር ዙፋኑን እሱ እንዲቀበል ስለሚፈልግ ነው ያንን ያደረግነው ማለት ነው ስለዚህ መቅደስን ተስማምታ ግሩምና ሰማምጣ ምናምን በፍቅር ኖሩ 3 አመት ኖረዋል አሁን ደግሞ እርጉዝ ናት ሁሉም ያውቀዋል አሁን ደግሞ ልትወልድ ተቃርባለች ስለዚህ ማድረግ የሚገባንን ነገር አድርገናል ይሄን ሁሉ ምናገር ደግሞ ምንም ከዚህ በኋላ ምንም ስለማታመጡ ስለዚህ ነገር ተስፋ ያውቃል የመቅደስ ወንድም ሁሉንም ያቀነባበር ነው አብረን ከሱ ጋር ከሁሉም ጋር መቅደስም እሱም እኔም የጥቁር ማህበር አባላቶች ስለዚህ ይሄንን ነገር ሁሉም ነገር እየሆነ ያለው ሁሉም ድራማ ነው ማለት ነው ድራማ ነው እሺ ይሁን እኔ ምንም ማፍርበት ነገር የለም በኩራት ነው እየነገርኩ ያለሁት ምክንያቱም እዚህ ጋር ያስኩት ሁለት ስራ አንደኛው እዛ ጋር የታዘዝኩት ነገር አለ የጥቁር ማህበሩ ፋይል አለ ግሩም ጋር ስለዚህ ግሩምን በቀላሉ መግደል ሳይሆን እያመነመንን እኔ መድኃኒቶች እየሰጠሁት ሲካሳ ምናምን አየሁት ምናምን አልክ መጀመሪያ የናገርከኝ ጊዜ ምን ብሎ እንዲጠፋ ነው ፈልገው ምክንያቱም የኔ አባት እያየሁት የተገደለ እንዲወስድ እያረክሽ ያለሽው መድኃኒት ቫይታሚን ያልኩ ውሸቴ ነው ቫይታሚን ሳይሆን እሱን ቀስ በቀስ እያመነመነ እንዲያጠፋው እንዲገለው የሚያደርግ መድኃኒት ነው ለምን ግሩምን መረጥሽ ነገርኩ እኮ የግሩም አባት ነው ለኔ አባት ገዳይ እሱ ራሱ መበቀላችን እሱ ራሱ መጉዳታችን እስር ቤት ድረስ ቀላል ነው መቼም ለእናንተ በልጁ ነው እንድመጣበት የፈለኩት ሁለተኛ ደግሞ በቀላሉ ፋይሎቹን ሊሰጠን ፍቃደኛ ስለማይሆን ፋይሉ ምንድነው ያዘው ውስጡ ፋይሉ ያዘው የጥቁር ማህበርን ነገሮች ነው ያዘው እሺ ለምን ነገርሽኝ ታዲያ መቼም ለኔ ይሄ ነገር ሲነገረኝ መቃብርሽ እንደምቆፍርልሽ ታውቂያለሽ መቼም በጣም የኔ መቃብር አንተ ልትቆፍር ማለት ነው አሁን የነገርኩ ምንም እንደማታመጡ ስለማውቅ በቃ ልጁም ሊወለድ ተቃርቧል ያንን ደም ከእናትየውም ከግሩም እናት እየወሰድን እንዲወርስ ሰኛለሽ አፍሽን ዝጊ አታስፈራራኝ እዛው ይሄንን ነገር እንድንታረጊ እኔ አልፈቅድልሽም ሰምኛለሽ አይደለ ይሄንን ነገር እኔ ብሪውት ይያለው አታረጉትም አሁን ትዝታይት ነው ያለችው ትዝታ እንደሞተች ነበር አይደል የምታውቁት ቀብራቻት አይደል እንዴ ለምን ትጠይቀኛለህ የዛኔ እንዴት ያላረጋገጥክም ትዝታ መሆኑ ማለት ፊቷ ተበላሽቶ ነበር ማወቅ አልቻለም ግን ፊዚካሊ አየናት እሷ ናት ቆይ ሱንስ ምንድነው ቆይ ይሄንን ያደረኩት ሆን ብዬ ነው እንዴት ትዝታ ለኛ አሁን አስፈላጊ ሰው ናት ምክንያቱም ያህ መቅደስ ውስጥ ያለው ልጅ የትዝታን ደም እየጠጣ ማደግ አለበት ለምን ሆዷ ውስጥ ሆኖ በቃ የጥቁር ማህበር መመሪያ ነው አልኩ በቃ ልናነክሰው ስለምንፈልግ ሊነክስ ስለሚፈልግ ያንን ደም እየጠጣ ማደግ አለበት ሆዷ ውስጥ ማደግ አለበት ሰይጣንነት አይደለም ይሄ ምን ይገርማል ምንም አይገርምህም እኮ ከዚህ በኋላ ያለውን ስነግረስ ምን እንዴት ልትል ነው ማለት አንድ ነገር ልንገርህ የግሩም እናት ትዝታ ናት ተብሎ ይመጣላችሁ አስክሬን እኔ ነኝ ወላጅ እናቴን ገድዬ ፊቷን አበላሽቼ ምን እንድታምኑ የሰጠኋችሁ ለአባትሽ ለመበቀል የገዛ ወላጅ እናትሽን መስዋዕት ምን ማለት ነው ምንም ማለት አይደለም ምን ማለት ነው በቃ ነገርኩኩ ወላጅ እናቴን ገድዬ ፊቷን አበላሽቼ ትዝተሉ ልክላችኋለሁ ስለዚህ ወቃው ብዬ ነው ይሄን ደግሞ ምናገር ከዚህ በላይ ምንም እንደማታመጡና ምንም እርምጃ እንደማትወስዱ ስለማውቅ ሁሉም ያለው ነገር እንዴት እርግጠኛ ሆንሽ ምንም እርምጃ እንደማንወስድ እርግጠኛ ነኝ እንዴት በቃ ባሰብኳቸው መንገድ እየቀጠሉ ስለሆነ በጣም ይሄ ጥግ አንቺ ሰይጣን ራሱ የሚቀናብሽ ሰይጣን ነሽ የገዛ እናቷ መስዋዕት የምታረግ የገዛ እናትሽን ምንም ማድረግ ለምን ቆይሽ ቆይ
የገዛ እናትሽን የምትሰዊ ከሆነ ለምን ለአባትሽ መበቀል አስፈለገ? ለምን? ቆይ ጭካኔን ያስተማሩን እኮ እነሱ ናቸው። አባቴን ከፎቅ ላይ ፈጥፍጠው ሲገሉት የዛኔ ጨካኝ መሆን ጀመርኩ። እናትሽ አለችበት እዚህ ነገር ውስጥ? ይህ ክፋት ውስጥ አለችበት? አለችበት። አባቴም እንዲሞት ትፈልጋለች። ስለዚህ አጠፋኋት። የጥቁር አባል ማህበራቸው አባል ስላልሆነች ሳይሆን አባቴን መግደል ስለምትፈልግ። ስለዚህ እነተሰማም አባቴን ገደሉላት፣ ደስ አላት፣ ተሳካላት ማለት ነው። እንዴት እርግጠኛ ሆንሽ ምንም እንደማላመጣ? ምን ታመጣለህ? ምንም አታመጣ። በቃ አሁን ይኸውልህ እኛ የምንጠብቀው የመቅደስ ልጅ መወለድ ነው። የመቅደስ ልጅ ሲወለድ ብዙ ነገሮች የዛኔ ይከሰታሉ። አብረን የምናየው ይሆናል። ይነግሳል ማለት ነው። እሱ የጥቁር ማህበሩን ተተኪ እናገኛለን ማለት ነው። ስለዚህ ማለም በዚያ ፋይሎቹን ደግሞ ማግኘታችን አይቀርም። ሰምኛለሽ? ይሄ ሲያምርሽ ይቀራል። ለምን ሲያምረኝ ይቀራል? እኔ ሰራው ስራ አይደል እንዴ? ሽሜ ምንድን ነው የምትለው? ከፈታችሁት እንዴ? ተከፍቷል። ስልኬን እንዴት ከፈትከው? ስልኬን እኮ ማንም ሊያውቀው አይችልም እኮ። እንዴ ማለት እንዴት አድርገህ ፓስወርዱን ከፈትከው? ማለት የማይከፈት ነው። ምንድን ነው? እንዴ ከኔ ሌላ ማንም የሚያውቀው ሰው የለም። ፓስወርዱ እንዴት አድርጋችሁ ከፈታችሁት? ለምን አትሰጠኝም? ስልኩን ስጠኝ። ቆይ ተረጋጊ። አውጣልኝ። ስልኩን ስጠኝ። አንተ ስልኩን አምጣው። ተረጋጊ። ለየሰው ዝም ብለህ ሰው ስልክ ትበረብራለህ። ነግሬሽ ነበር እኮ። ስምኛለሽ? ይዤ ልቀቀኝ በእናትህ። ስልኬን ስጠኝ። የሰው ፋይል ዝም ብለህ አትበርብር እንዴ። ነግሬሽ ነበር እኮ። በጣም ንቀሽኝ እንደነበር እየታወቀኝ ነው። ስልኬን ስጠኝ። አልሰጥሽም። አየሽ ምንድን ነው ይሄ? ፎቶዎች አሉ። በስሟ ደግሞ ስልኬን ስጠኝ። አንተ አሰማው ያመጪዎች እየገቡ ነበር። ተቀመጪ። በተለያየ አካውንትም ብር እየገባላት ነበር። ከየሆነች ሴትዮ ጋር ደግሞ በተደጋጋሚ ስትነሳ የነበሩ ፎቶዎች ናቸው እነዚህ። ይሄ የግሩም የኛ ፎቶ ጭምር አለ እንዳለ ሁሉም የመቅደስ ፎቶ አለ። ይሄ ጨለማ ውስጥ ይሄ ማህበር ይሄ ነው ጥቁር ማህበሩ። አዎ ነው። እሺ ቆይ እቺ ሴት በተደጋጋሚ መልእክት እየላከች ነው። ብር ራሱ እያስገባችላት ነበር። ለምንድን ነው የምትበረብሩት? ስለ ግል ጉዳይ ለምን ስልኩን አትሰጠኝም? ማናት እሷ? ሽመልስ ምን ሆነ ነው? ማናት እቺ ሴት? ነገርኩህ አይደለ? በቃ አያስፈልግም። ስልኬን ስጠኝ። ማናት? ጨለማ ውስጥ እነዚህ ሰዎች ፎቶ የምንድን ነው? በእርግጠኝነት ሰምኛለሽ? ሁሉንም ነገር በደንብ አውጣልኝ። ሁሉንም ነገር በደንብ። ስልኬን መበርበር እኮ አስፈላጊ አይደለም ማለት እንዴ? ነገርኩህ አይደለ? መጨረሻ ላይ የት ነሽ የምለውን ነው ያየሁት። በቀናት ውስጥ ሁሉንም ነገር መጨረስ አለብን አይደል? አዎ እንጨርሳለን። ዛሬውን እንጨርሳለን ብለን ዛሬ እንጨርሳለን። አሳውቅሻለሁ። እንዴ ምንድነው እያደረግህ ያለኸው? እንዴ ስልኬ ብዙ ነገር የያዘ እኮ ነው። እንዴት አድርጋችሁ ከፈታችሁት? ነገርኩሽ እኮ እኛ የሚያቅተን ነገር የለም። ብዙ አውተንቲኬት ያለው እኮ እንዴት አድርጋችሁ ከፈታችሁት? ምን ልበላት? አንተ ምን ሆነህ ነው ያደረግናት? በእናትህ ብዙ መረጃ የያዘ ስልክ እኮ ነው። እንዴት አድርጋችሁ ያገኛችሁት? ቆይ ተቀመጪ። እሺ ስልኩን መልስልኝ እባክሽ መልስ። ሰምኛለሽ? ታምራት ማለት እንኳንስ የተዘጋ ስልክ አይደለም ጉሮሮሽን ከፍቷል። እሺ ያለው ነገር ነገርኩህ አይደል? ቢያንስ እሺ ስልኬን መልስልኝ በእናትህ። ገና ነገር ሁሉንም ነገር በደንብ የት ነሽ ነው? ቆይ አንመልስም። ቆይ ለጊዜው እሺ ስልኬን መልስልኝ። ሁሉንም ነገር ማናት ሴትዮ? የምትፈልገውን ሁሉ ነገርኩህ አይደል? ሴትዮዋ ማናት? ብዙ መረጃ ያለው ስልክ ነው። እባክህ መልስልኝ። እሱን አንዴ የምፈልገው ለካ የሚከብደን መስሎሽ ነው እንደዛ እየተመጻደቅሽ ያለሽው። ቆይ እንዴት አድርጋችሁ ከፈታችሁት? ይሄ እኮ ማንም ሊከፍተው የማይችል ስልክ እኮ ነው። ለየት የሚያደርገንም እኮ ማንም የሚያችለውን ማንም ለማድረግ የሚከብደውን ነገር በቀላሉ ስለምናደርግ። እሺ እነግርሃለሁ። ስልኩን መልስልኝ ቢያንስ። እሱ ሲያምርሽ ይቀራል። ሁሉንም ነገር አጣራ። ይሄ ብር ራሱ ይሆን ገብቶላታል። ታምራት ምንድነው እየሰራ ያለው? ለምን ስልኬን አልመልስልኝም? ወንድማችን ላይ የተከፈተውን ሁሉንም ነገር ለማጣራት በቀላሉ ጉልበት ይሰጠናል። ሰምኛለሽ? እዚህ እጅ ላይ ካቴና ሲገባ እየታየኝ ነው። ልቀቀኝ። እሺ ማናት ሴትዮ? አንድ ማናት? አለው። እሺ ወድሽ ሳይሆን አየሽ፣ ንቀት አንዳንዴ የተናቀ
የሚባል ነገር አለ አይደለ? እኮ በቃ እየላከችልኝ ያለችው የማህበሩ ዋና መሪ ናት። ማህበር የጥቁር ማህበሩ አሁን እየመራችው ያለችው እሷ ናት። ስለዚህ ከዚህ ሁሉ ጀርባ ያለችው እሷ ናት ማለት ነው። ለምንድን ነው ታዲያ ብር የምትልክልሽ? ማለት በቃ በዚህ ቀናት ሁሉን ነገር እንዳጠናቀቅ ትፈልጋለች። ስለዚህ ስለኛ ሁሉንም ነገር ታውቃለች ማለት ነው። አዎ። ስለዚህ እዚህ ቤት እንደምትመጪ ስለ መቅደስ ሁሉንም ነገር አብራችሁ ነው እየመራችሁ ያላችሁት? አዎ። እሺ አሁን ስልኩን ስጠኝ። በቃ መለስኩልህ። ምን ትላለህ መሰለህ? ሁሉንም ነገር ጨርሻለሁ። እዚህ እንድትመጣ እዚህ እንድትመጣ ቀስ ብለህ ከዚህ በፊት በሚጻጻፉበት አጻጻፍ። ለምን ምንድነው እያደረክ ያለው? መታ ምን ልታደርግ ነው? መታማ እንዴ እንዳችሁ እሷም በቃ በደስታ አይደል የምትመጣው? አሳክተሽዋል። ፋይሉ ተገኝቷል። ሁሉንም ፋይል እጃችን አስገብተናል። ዶክመንቶቹን በል ስልኩን ስጠኝ በእናትህ ስልኩን ስጠኝ። በቃ የምትፈልጉትን ሁሉ ነገርኳችሁ። በእናትህ ስልኩን ስጠኝ። ትሰምኛለሽ? አሁን አብቅቷል። ሁሉም ነገር አብቅቷል። ትምጣና ለቃሽ እየመጣች ነው። እመጣለሁ ብላለች። በፍጥነት እደርሳለሁ ብላኛለች። በቃ ቀሌ ሳልበቀልማ እንደዚህ በቀላሉ አያልቅም። አዎ አየሽ፣ ብዙውን ጊዜ ጨዋታ ስትጫወቱ ተመልሶ ጨዋታው ማን አሸናፊ ማን ተሸናፊ እንደሆነ ለማየት ደግሞ ጊዜ ምስክር ይሆናል። ውጪ ያሉትን ልጆች እንዲደበቁ አድርግልኝ። ድንገት ሰዎችን አይታ እንዳትደናግጥ አድርግ። ሁሉንም ነገር አስተካክልልኝ። አስፈላጊ ከሆነ ጂፒኤስ ላክላት። ያው በእርግጥ ታውቃለች። ሁሉንም ነገር አስተካክል። ስደርስ አሳውቀኝ። የመጨረሻ መልእክት አለሽ ዶክተር ሰላም? ተናገሪያ። መናገር የምፈልገውን ሁሉ እኮ ተናገርኩ አይደል? አንቺ ጨካኝ ነሽ፣ ሴጣን፣ ለገዛ እናቷ ያልተመለሰች ሴጣን። ሰምኛለሽ? ርቃሽ ደግሞ ትምጣና ሁሉንም ነገር ያኔ የምታወሩ ይሆናል። ሁሉንም ነገር ከዚህ ጀርባ እያደረጋችሁ ያላችሁትን እያንዳንዷን ነገር ሰማሽኝ?